የኢትዮጵያ ሰማይ ዛሬ በአረንጓዴ ቢጫ ቀይ የብረት ሞፈሮች እየታረሰ ይገኛል። የነጻነት አርማ የሆኑት አሞራዎች የሀገሪቱን ሰላም በክንፎቻቸው እየከለሉ ደመናውን ሰንጥቀው እየበረሩ ነው። ይህ ለዘጠኝ አስርት ዓመታት በጽናት የቆመው የአየር ኃይላችን ክብረ በዓል ነው። አየር ኃይላችን በጠላት ላይ እንደ መብረቅ የሚወርድ ለወዳጅ ደግሞ እንደ ጥላ የሚጋርድ የሉዓላዊነታችን መከታ ነው። የጥቁር አንበሳው ዝርያ የሆኑት ጀግኖች አብራሪዎች ከደመና በላይ ሆነው የሚጽፉት ታሪክ የጥንካሬያችን ምስክር ሲሆን ዛሬም እንደ ትናንቱ የአየር ክልላችንን የማይደፈር የክብር ምሽግ በማድረግ የኢትዮጵያን ዝና ከከዋክብት በታች ከፍ አድርገውት ውለዋል። ክቡራንና ክቡራት የገበያ ሚዲያ ቤተሰቦቻችን ሰማዩ መታረስ ጀምሯል ላሰኘው ለአየር ኃይላችን የ90 ዓመት ክብረ በዓል እንኳን አደረሳችሁ። በጀቶች የነጎድጓድ ድምጽ የታጀበው ይኸው የክብር ጉዞ ኢትዮጵያ በማናቸውም ፈተና ውስጥ ስትገኝ ከላይ ሆና የሚታደጋት እንደ ንስር አርቆ የሚያይና እንደ አንበሳ የሚቆጣ ብርቱ ክንድ እንዳላት የሚያረጋግጥልን በዓል ነው። ይህን አየር ኃይል ልዩ የሚያደርገው በሰማይ ላይ የሚጽፈው የጀግንነት ታሪክ ብቻ ሳይሆን ለሀገራዊ ኩራትና ለሉዓላዊነት ያለው የማይናወጥ ታማኝነት ነው። በጦር ግንባር እንደ መብረቅ የሚወርድ በሰላም ጊዜ ደግሞ የኢትዮጵያን ሰማይ በንቃት የሚጠብቅ ያ ስልጡን ክንዱ ለጠላት የማይታለፍ አጥር፣ ለእኛ ለዜጎቹ ደግሞ የኩራት ተምሳሌት ነው። ትውልድ ተሻጋሪ የሆነው ይኸው የጀግንነት እሴት በ90 ዓመታት ጉዞ ውስጥ በርካታ ጀግኖችን አፍርቶ የኢትዮጵያን ሰማይ የነጻነት አርማ አድርጎታል። እስካሁን ደፍሮ መጥቶ ያሸነፈ የለም፣ ለወደፊትም ደፍሮ የሚመጣ አይኖርም። በዚህ ደማቅ ትርኢት ላይ የሱ-35ኤስ ጀት የነጎድጓድ ድምጽ ሰማዩን ሲሰነጥቀው ምድሪቱ የምትናወጥ ይመስላል። ይህ ድምጽ የኢትዮጵያ የጥበቃ ሚዛን ምን ያህል እንደገዘፈ ማረጋገጫ ነው። የፋልኮን 15 ግርማ ሞገስም በደመናው መሃል እንደ ንጉሥ ሲንቀሳቀስ ዘ ብላክ ላይንስ ምን ያህል በሰማይ ላይ ስልጣን እንዳለው ያሳያል። የሱ-30 ጀቶች አስደናቂ ቅልጥፍናና የአየር ላይ ዳንስ የጠላትን አይን የሚያፈዝና የጥበብና የኃይል ውህደት ነው። እነዚህ ጀቶች በአንድነት ሆነው ሰማዩን ሲያርሱት የኢትዮጵያ አየር ኃይል የዘመናት ብርታትና የነገው የማይበገር ተስፋ በጉልህ ይታያል። ይህ 5 ቀን የሚቆየው የሰማይ ላይ ድግስ ከሱ-57 እስከ ኤል-15 ፋልከን ከጂ-17 ተንደር እስከ ቻይና ዘመናዊ ድሮኖች ድረስ ያለ የሀገራችንን የመከላከያ ጋሻ ምን ያህል የማይበገር መሆኑን ለዓለም ሕዝብ በኩራት እያሳየ ነው። ደመናውን ሰንጥቀው ሲምዘገዘጉ በእያንዳንዱ ዜጋ ልብ ውስጥ የሀገር ፍቅር እሳት ይነዳል። ጠላት ደግሞ በፍርሃትና በመርበትበት ውስጥ ይዘፈቃል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ዛሬ በሰፊው የምናቀርብላችሁ ልዩ ዝግጅታችን ከዚህ ደማቅ የ90ኛ ዓመት የአየር ኃይላችን በዓል ጋር ተያይዘው ያሉ አዳዲስ ጉዳዮችን ነው። የአየር ላይ ትርኢቱን አስደናቂ ድባብና የኢትዮጵያ አየር ኃይል የደረሰበትን አስፈሪና አስደናቂ ቴክኖሎጂ ከፍታ በዝርዝር የምታደምጡት ይሆናል። የአሸናፊነትና የጀግንነት ታሪክ በሚዘከርበት በዚህ ልዩ ቆይታ አብራችሁን እንድትሆኑ እንጋብዛለን። በኮሜንት መስጫው ላይ ለአየር ኃይላችን የ90ኛ ዓመት ክብረ በዓል የእንኳን አደረሳችሁ መልእክትን ማስተላለፍ ትችላላችሁ። ቻናላችንን ሰብስክራይብ፣ ቪዲዮ ወደ ሌሎች እንዲዳረስ ደግሞ ላይክ ማድረግ እንዳትረሱ። አብራችሁን ቆዩ። የኢትዮጵያ ሰማይ በክብር ነጎድጓድ የሚታረስበት፣ ጥቁር አንበሳዎቹም በደመናው ዙፋን ላይ የሚነግሱበት ያ ታላቅ ቀን ዛሬ ነው። እንኳን ለኢትዮጵያ አየር ኃይል የ90ኛ ዓመት የምስረታ በዓል በሰላም አደረሳችሁ። በቢሾፍቱ ሰማይ ስር ለተከታታይ 5 ቀናት የሚቆየው ይህ ታሪካዊ ክስተት ተራ ወታደራዊ ትርኢት ሳይሆን የጥቁር ሕዝቦች ኩራት የሆነው የአየር ኃይላችን የ9 አስርት ዓመታት የጽናትና የድል ጉዞ ማብሰሪያ ነው። በዚህ ደማቅ በዓል ላይ የሩሲያ የቴክኖሎጂ ውጤቶች ከቻይና ዘመናዊ ድሮኖች ጋር ተቀናጅተው የቱርክና የተባበሩት አረብ ኤሚሬትስ የፈጠራ ውጤቶች ተደምረው የኢትዮጵያን የሰማይ ላይ ግርማ ሞገስ ወደር የለሽ አድርገውታል። ይህ ትዕይንት የሀገራችንን ሰላም ለሚመኙ የምስራች ሲሆን ዳር ድንበሯን ለሚደፍሩ ታሪካዊ ጠላቶች ግን ቅስም የሚሰብርና ብርክ የሚያዚዝ የኢትዮጵያ ክንድ ምን ያህል እንደጠነከረ የሚያሳይ የኃይል ነጎድጓድ ነው። በኢትዮጵያ አየር ኃይል 90ኛ ዓመት የምስረታ በዓል ላይ የዓለማችንን ሰማይ በግርማ ሞገስ የሚያንቀጠቅጡት ሩሲያን ናይትስ በመባል የሚታወቁት ቡድኖች መጥተዋል። ይህም በቢሾፍቱ ሰማይ ስር ጥበባቸው ሊዘሩ መምጣታቸው ክብረ በዓሉን ከአህጉራዊ ክስተትነት ወደ ዓለም አቀፋዊ ትዕይንትነት ከፍ አድርጎታል። በሩሲያ አየር ኃይል ስር የሚንቀሳቀሰውና በዓለም ላይ
በክብደታቸው የሚታወቁትን ሱ-35 ተዋጊ ጀቶች በቡድን በማብረር ወደር የማይገኝለት ይህ የኤክሮባቲክስ ቡድን በሰማይ ላይ የሚሰራቸው የጥበብ ቅርጾችና የስበት ሕግን የሚገዳደሩ እንቅስቃሴዎች ተመልካቹን በመገረም የሚያፈዙ ናቸው። እነዚህ ጀግና አብራሪዎች በቢሾፍቱ ሰማይ ላይ የጀቶቻቸው ሞተር ነጎድጓድ ሲያስተጋቡ የኢትዮጵያና የሩሲያ የቆየ ወታደራዊ ወዳጅነት በደመናው ላይ ይነበባል። ይህም ትርኢት ለኢትዮጵያ አየር ኃይል ያለውን ዓለም አቀፍ ክብርና በዘርፉ ያለውን ስትራቴጂካዊ ተሰሚነት በጎልህ የሚያሳይ ነው። ይህ በታላቅ ድምቀት እየተከናወነ የሚገኘው የአየር ላይ ትርኢት በቅርቡ ከተካሄደውና በዓለም ዝነኛ ከሆነው ከዱባይ ኤር ሾው ቀጥሎ በግዝፈቱም ሆነ በሚያሳየው የቴክኖሎጂ ጥራት በአሁኑ ወቅት በዓለማችን ላይ ከሚጠቀሱ ግዙፍና ማራኪ ትርኢቶች መካከል አንዱ ሆኖ ተመዝግቧል። የሩሲያ፣ የቻይና፣ የቱርክና የተባበሩት አረብ ኤሚሬትስ ዘመናዊ ጦር መሳሪያዎችና ድሮኖች የታዩበት ይህ መድረክ ኢትዮጵያን በአፍሪካ ብቻ ሳይሆን በዓለም አቀፍ ደረጃ የአየር ኃይል ቴክኖሎጂ መናኸሪያ አድርጓታል። ሰማዩ በጀቶች ጭሶችና በቀለማት ሲታረስ፣ መሬቱ ደግሞ በነጎድጓድ ድምፅ ሲናወጥ የሚታይበት ይህ ልዩ ትርኢት በታሪክ ድርሳናት ላይ የጥቁር አንበሳው የሰማይ ላይ ግርማ ተብሎ የሚቀመጥና ለትውልድ የሚሻገር ድንቅ መጽሐፍ ሆኗል። ይህ አየር ኃይል ለ9 አስርት ዓመታት በታሪክ ማዕበል ውስጥ አልፎ ዛሬ በከፍታ ላይ የቆመ የኢትዮጵያ የማይበገር የጥንካሬ ምሰሶ ነው። 90 ዓመታት ሙሉ ሰማዩን የሉዓላዊነት ምሽግ አድርጎ የቆየው ይህ ግዙፍ ተቋም ከጥንታዊ አውሮፕላኖች ተነስቶ ዛሬ የዓለማችንን ዘመናዊ ቴክኖሎጂዎች የታጠቀ አስፈሪ ኃይል ለመሆን በቅቷል። ይህ ጉዞ የጀግንነት ብቻ ሳይሆን ኢትዮጵያን ለመንካት ለሚያስብ ለማንኛውም ኃይል የማይቀመስ እሳት ሆኖ የመቆየት ታሪክ ነው። ዛሬም በኩራት ቆሞ ያለፈበትን የድል ጎዳና ሲያስታውስ ለሀገር ክብር ሲሉ ደመናን ተንተርሰው የተሰዉ ጀግኖቹን ድምፅ በሞተሮቹ ጩኸት ውስጥ በማስታወስ ነው። በአየር ኃይላችን የ90 ዓመታት የክብር ታሪክ ውስጥ ስማቸው ከሰማይ ከፍታ በላይ ደምቆ የሚነበብ በጠላት ላይ እንደ መብረቅ የሚወርዱ እልፍ ጀግኖች አልፈዋል። ከነዚህም መካከል ሜጀር ጀነራል ለገሰ ተፈራ ቀዳሚው ናቸው። በ1970ዎቹ የሶማሊያን ወረራ ለመቀልበስ በተደረገው ጦርነት በሰማይ ላይ 6 የጠላት ተዋጊ ጀቶችን ብቻቸውን በጥቂት ደቂቃዎች ውስጥ መጥቶ በመጣል የፈጸሙት ገድል ዛሬ ለምናከብረው የ90ኛ ዓመት በዓል ትልቁን ድምቀትና የሞራል ስንቅ የሰጠ የታሪካችን የማይጠፋ አንዱ ገጽ ነው። በ9 አስርት ዓመታት ጉዞ የሰማይ ላይ ግርማውን ያደሰው የኢትዮጵያ አየር ኃይል በዚህ ታሪካዊ በዓል ላይ ያሰለፋቸው ዘመናዊ በራሪዎች የቴክኖሎጂውን የሰማይ ጥግ የሚያሳዩ ናቸው። በክብር መድረኩ ላይ ቀዳሚ ሆኖ የታየውና የሰማዩን ንጉስነት የተቀዳጀው የሩሲያ ሰራሹ ሱ-35 ተዋጊ ጀት በረቂቅ የመቅዘፍ ብቃቱና በከፍተኛ ፍጥነቱ ሰማዩን ሲቀድ የታላቅነት ማረጋገጫ ሆኖ ተመዝግቧል። ይህ ጀት ከሚያስገመግም ድምፁ ባሻገር ጠላት በራዳር ሳይለየው ግዳጅ የመፈጸም ሱፐር ማኒቨቢሊቲ ብቃቱ የሀገራችንን የአየር ክልል ከማንኛውም ጥቃት ለመከላከል ያለው አስተማማኝነት በተግባር የታየበት ነው። ከጀቶቹ ግርማ ጎን ለጎን የጦርነትን መልክ የቀየሩትና የጥበብ ጥግ የሆኑት የቻይና፣ የቱርክና የተባበሩት አረብ ኤሚሬትስ ዘመናዊ ድሮኖች በጸጥታና በንቃት ሰማዩን ሲቃኙ ታይተዋል። በተለይም የፓኪስታን ውጤት የሆነው ጂ-17 ተንደር ጀት ሁለገብ ተዋጊ አውሮፕላን በቅልጥፍናውና በታላቅ የጥቃት አቅሙ የተመልካቹን ቀልብ ገዝቷል። ከዚህ ባሻገር ለኢላማ መምቻነት የሚያገለግሉ ረቂቅ ሰው አልባ አውሮፕላኖች ደግሞ ወታደራዊ ሳይንሱ የት እንደደረሰ ምስክር ሆነዋል። እነዚህ በረቀቀ ዲጂታል ቴክኖሎጂ የታጠቁ መሳሪያዎች አየር ኃይላችን የዘመኑን ዲጂታል የጦርነት ስልት ወይም ኤሌክትሮኒክ ዋርፌር በከፍተኛ ብቃት መቀላቀሉን የሚያበስሩ ናቸው። ይህ በቢሾፍቱ ሰማይ ስር የታየው የአየር ማዕበል ከቀላል ስልጠና አውሮፕላኖች ጀምሮ እስከ ግዙፍ ጭነትና የደህንነት መቆጣጠሪያዎች ድረስ የተሳተፉበት ሁለንተናዊ የጥንካሬ መገለጫ ነው። እያንዳንዱ የበረራ ትርኢት ከቴክኖሎጂው ልቀት ባሻገር አብራሪዎቻችን እነዚህ ረቂቅ ማሽኖች እንደ ልብ የመዘወርና የማዘዝ ጥበባቸውን ለዓለም ያሳዩበትና የሚያሳዩበት ልዩ አጋጣሚ ሆኗል። የጀቶቹ ጩኸትና የድሮኖቹ ጸጥተኛ ግስጋሴ ተቀናጅተው የፈጠሩት ድባብ ኢትዮጵያ በአየር ላይ ያላትን የበላይነት ከማረጋገጡም በላይ ለቀጣዮቹ 4 ዓመታት የተያዘው የአፍሪካ ቀዳሚ የመሆን ራዕይ መሰረቱ የጸና መሆኑን በተግባር ያሳየ ታላቅ ትዕይንት ነው። እነዚያ ጀግኖች አብራሪዎች ክንፎቻቸውን አነጣጥረው በሰማዩ ጠፈር ላይ አረንጓዴ፣ ቢጫና ቀይ ቀለማትን ሲዘሩ የኢትዮጵያ ሰማይ የክብር ካባ ደርቦ በግርማ ይታያል። የሀገሪቱ የነጻነት አርማ የሆነው 3ቱ ቀለማት በደመናው መሃል እንደ ቀስተ ደመና ፈሰው ሲታዩ የእያንዳንዱ ኢትዮጵያዊ ልብ በኩራት ይሞላል። ይህ ትርኢት የኢትዮጵያ የ90 ዓመት ጽናት፣ የአባቶቻችን የደም ዋጋና የልጆቻችን ተስፋ በሰማይ ገጽ ላይ የታተመበት የታላቅነታችን ማህተም ነው። ሰማዩ በብሔራዊ ሰንደቅ ዓላማችን ሲታረስ ኢትዮጵያ ለዘላለም በክብርና በከፍታ ላይ እንደምትኖር ለዓለም የሚመሰክር ትዕይንት ሆኖ በታሪክ መዝገብ ላይ ሰፍሯል።
በመጨረሻም ስለ አየር ኃይሉ አንዳንድ መረጃዎችን እናጋራችሁና የዛሬው ዝግጅታችንን በዚሁ እናጠቃል። የኢትዮጵያ አየር ኃይል ዛሬ የደረሰበት የመሰረተ ልማት ዝግጁነት ተቋሙን በአህጉሪቱ ካሉ ግዙፍ ኃይሎች ተርታ የሚያሰልፈው ሲሆን በመላ ሀገሪቱ የተዘረጉት 8ቱ የአየር ቤዞች ለማንኛውም አይነት ወታደራዊ ስምሪት አስተማማኝ ምሰሶች ናቸው። እነዚህ ቤዞች እርስ በርሳቸው የተሳሰሩና ሙሉ የትጥቅም ሆነ የጥገና አቅም ያላቸው በመሆናቸው ተዋጊ ጀቶቻችን ከየትኛውም አቅጣጫ ተነስተው የጠላትን ግስጋሴ የመግታትና ተልዕኳቸውን በድል አጠናቀው በሰላም የመመለስ ስልታዊ ብቃት አላቸው። ይህ ግዙፍ ክንድ ለምድር ኃይላችን የቅርብ መከታ በመሆን በጦር ግንባር የሚደረጉ እንቅስቃሴዎችን በአየር ላይ ድጋፍ በማጠናከር የሀገሪቱን ሉዓላዊነት እንደ ብረት አጥር ሆኖ ይጠብቃል። ወደ ተቋሙ የሚቀላቀሉ አዳዲስ ወጣቶችም በኔቶ ስታንዳርድ የተመረቱ ዘመናዊ አውሮፕላኖች የሚታጠቁ ሲሆን በቴክኖሎጂና በከፍተኛ ትምህርት በስፋት እንዲበለጽጉና በሀገር ፍቅር ስሜት የታነጹ የቁርጥ ቀን ልጆች እንዲሆኑ በልዩ ትኩረት እየተሰራባቸው ይገኛል። የዚህ ተቋም ጥንካሬና ጽናት የሚመነጨው ከ9 አስርት ዓመታት በፊት ከተጣለው የጥንካሬ መሰረት ጋር የሚያያዝ ነው። አየር ኃይላችን ከብዙዎቹ አፍሪካና እስያ ሀገራት ቀድሞ የተመሰረተ ቀደምት ነው። ከስዊድንና ከአሜሪካ ጋር በመተባበር የተጣለው ያ ጠንካራ መሰረት ዛሬ አየር ኃይሉ የደረሰበትን ዓለም አቀፍ ደረጃና ዘመናዊነት የወለደ የጥበብ ምንጭ ነው። ለኢትዮጵያውያን ይህ ተቋም የጦር መሳሪያ ስብስብ ብቻ ሳይሆን የነጻነትና አንድነት ያው ምልክት እንዲሁም የጥቁር ሕዝቦች ኩራት ሆኖ የኖረ የታላቅነት አርማ ነው። ዛሬም ያን ታሪካዊ መሰረት ከዘመናዊ የቴክኖሎጂ ሽግግር ጋር በማቀናጀት ኢትዮጵያ በሰማይ ላይ ያላትን የቆየ ግርማና ክብር በማያወላዳ መልኩ እያደሰች ትገኛለች። አሁንም ቢሆን ይህንን ታሪካዊ ጉዞ ወደ ከፍታ ለመውጣትና የአየር ኃይሉን ስም በአፍሪካ ስም ላይ በንጉስነት ለማንገስ ተቋሙ 4 ፒላሮችን እንደ መርህ ተክሎ ሌት ተቀን እየሰራ ይገኛል። የመጀመሪያውና ዋነኛው በጠንካራ ስነ ልቦናና በማይበገር የሀገር ፍቅር ስሜት የታነጸ የሰው ኃይል መገንባት ሲሆን ይህም የቴክኖሎጂው ልቀት ከሰው ኃይሉ ቆራጥነት ጋር ተደማምሮ የማይደፈር ኃይል እንዲፈጠር ያደርጋል። ከዚህም ባሻገር ለማንኛውም አይነት የግዳጅ ተልዕኮ ወይም ሚሽን ዘውትር ዝግጁ የሆነ ወታደራዊ ቁመናን በመያዝ አየር ኃይሉ የትጥቅ አቅሙን በዓለም አቀፍ ደረጃ እውቅና ካላቸው ዘመናዊ መሳሪያዎች ጋር በማጣመርና አስተማማኝነታቸውን በማረጋገጥ በቴክኖሎጂው ሽግግር ውስጥ በግንባር ቀደምትነት እየተራመደ ይገኛል። ታዲያ እነዚህ ምሰሶች በማዘመንና ከዘመኑ የዲጂታል ጦርነት ጥበብ ጋር በማቀናጀት የኢትዮጵያ አየር ኃይል ራሱን ከመከላከያ ጋሻነት ባለፈ የሀገር ኩራትና የሉዓላዊነት ምልክት አድርጎ ቀርጿል። ዛሬ የምናየው እያንዳንዱ የቴክኖሎጂ ውጤትና የሰው ኃይል ልቀት ተቋሙ ከጊዜ ጋር አብሮ እየተራመደ መሆኑንና ለነገዋ ኢትዮጵያ አስተማማኝ መከታነቱን የሚያረጋግጥበት ማህተም ነው። በመጨረሻም ይህ በጀግንነት የታጀበና በእውቀት የተመራ ስራ ትውልድ የሚዘክረው ሀገር የምትመካበትና ማንኛውም ኢትዮጵያዊ አንገቱን ቀና አድርጎ አየር ኃይል አለኝ ብሎ በኩራት እንዲናገር የሚያደርግ የሚከበርና የሚያስመሰግን ታላቅ ሀገራዊ ተግባር ነው። በድጋሚ እንኳን አደረሳችሁ፣ እንኳን አደረሰን።